ከበሽታና ከህመም ጋር የተያያዙ 7 የህልም ፍቺዎችን ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩት። ነባሮች ደግሞ ላይክ እያረጋችሁ እስከ ቪዲዮው መጨረሻ ተከታተሉ። ዛሬ እንግዲህ ይዤላችሁ የመጣሁት ከበሽታና ከህመም ጋር የተያያዙ የህልም ፍቺዎችን ይዤላችሁ ቀርብ ያለሁኝ። ይህም የመጀመሪያው በአንደኛ ደረጃ ላይ የምናገኘው በህልም መታመምን ያለመ ወይም አንድ ሰው በህልሙ ታሞ ካየ ህልመኛው የኢማኑንና የተቋውን እውነታን ያሳያል። ይህ ማለት ሰውየው ራሱን ለማይለቀው ወይም ደግሞ ለቀሪው አኬራው ጠንካራ ነገሮችን እንደሚሰራ ያሳያል ማለት ነው። በሁለተኛነት ደረጃ የምናየው ደግሞ አንድ ህልመኛ ወይም ህልም አላሚ በህልሙ በሬ ወይም አሳማ ጋልቦ ሲጓዝ ካየ ይህም ጉዞው ወደማይቀረው የአኼራ ቤቱ መሄዱን ያሳያል ማለት ነው። በሶስተኛነት ደረጃ የምናየው ደግሞ በፍቅር መውደቁን ያለመ አንድ ሰው ራሱን በፍቅር ወድቆ ወይም ደግሞ አፍቃሪ ሆኖ ካየው በውኑ የታመመን አጋጣሚ ያሳየዋል ማለት ነው። በአራተኛነት ደረጃ የምናገኘው ደግሞ ሚስቱን መታመም ሚስቱን በህልሙ ታማ ካየ ወይም ደግሞ ሚስቱን በህልሙ ስትታመም ያየ ሰው ደግሞ ለአምልኮ ተግባራት ግዴታው ሰላትን ጨምሮ ያለውን ግዴለሽነት ያሳያል ማለት ነው። ይህ ማለት አንድ ሰው በህልሙ ሚስቱ ታማበት ካየ ወይም ካለመ ለአምልኮ ወይም ደግሞ ለዲኑ ያለውን ድክመት ያሳየዋል ማለት ነው። ይህ ሰውዬ ደግሞ በዲኑ ላይ ወይም በኢማኑ ደካማ የሚባል ወይም ደግሞ ደካማ ሙእሚን መሆኑን ያሳያል ማለት ነው። በአምስተኛነት ደግሞ የምንመለከተው የልጁን ህመም መፈወስ ያለመ አንድ ሰው ልጁ ከህመሙ ሲፈወስ በህልሙ ካለመው ወይም ካየ ይህ ማለት በውኑ የታመመው ልጅ ከህመሙ ከህልፈተ ህይወቱ ወይም ደግሞ ከአለበት አሳሳቢ የህመም ደረጃ የመሻሉን ወይም ደግሞ ወደ ጤናው መመለሱን የሚያመለክት ነው ማለት ነው። በስድስተኛ ደረጃ የምናገኘው ደግሞ የጓደኛውን ህመም ያለመ አንድ ሰው በህልሙ